የኢትዮ ግዕዝ የሆሮስኮፕ ቻናላችን ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል። ሰላም ለእናንተ ይሁን ውድ የኤሪሶች ቤተሰቦች፣ እንኳን ወደ ኢትዮ ግዕዝ የሰኔ ወር 2017 ልዩ የኮከብ ትንበያችን በደህና መጣችሁ። ኤሪሶች፣ እናንተ በተፈጥሯችሁ የኃይል፣ የድፍረትና የጀማሪነት ምልክቶች ናችሁ። እናም ይሄ ሰኔ ወር ለእናንተ እጅግ ፈጣን፣ በተለያዩ ለውጦች የተሞላና አስደሳች ሊሆን ይችላል። እስኪ የሰማይ አካላት ምን ይዘውላችሁ እንደመጡ በዝርዝር እንመልከት። አጠቃላይ የወሩ ሁኔታ። ኤሪሶች፣ ሰኔ ወር ለእናንተ በብዙ ፈጣን ሽግሽጎች የተሞላ ይሆናል። ፀሐይ እስከ ወሩ 20ኛው ቀን ድረስ በጀሚኒ ምልክት ውስጥ ስለምትሆን አእምሯችሁ እንደ ንብ ይርመሰመሳል። አዳዲስ ሐሳቦች ይፈነጩበታል። ነገሮችን በቀላሉ ታገናኛላችሁ። እናም አስደሳች የሆኑ አዳዲስ ፕሮጀክቶችን ለመጀመር ትነሳሳላችሁ። በአጭሩ በራሳችሁ ኤሌመንት ውስጥ ትሆናላችሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ነገር ግን የወሩ ዋነኛና ትልቁ ክስተት የሚመጣው በሰኔ 9 አካባቢ ነው። በዚህ ቀን የተትረፈረፈ በረከት አምጪ የሆነው ጁፒተር ለ1 ዓመት የቆየበትን የጀሚኒ ጉዞውን አጠናቆ ከ2014 ወዲህ ለመጀመሪያ ጊዜ ወደ ካንሰር ምልክት ይሸጋገራል። ይህ ትልቅ ትርጉም አለው። ለቀጣዮቹ 12 ወራት ጁፒተር ቤታችሁን፣ ቤተሰባችሁን እና የገንዘብ መሰረታችሁን በመልካም ዕድሉ ይባርካል። በግል ሕይወታችሁ ላይ ለውጥ ለማድረግ ስታስቡ ከነበራችሁ አሁን ያንን ለማድረግ የሚያስችል ድፍረትና መነሳሳት ታገኛላችሁ። በወሩ አጋማሽ አካባቢ ነገሮች ትንሽ ፈታኝ ሊሆኑ ይችላሉ። ጁፒተር ከሳተርን ግንኙነት ትልልቅ ህልሞቻችሁን ከተጨባጭ ኃላፊነቶች ጋር እንድታጣጥሙ ይፈታተናችኋል። መልካም ዜናው ማርስ ከሰኔ 17 እስከ ነሐሴ 6 ድረስ ወደ ቨርጎ ምልክት መግባቷ የዕለት ተዕለት ተግባራችሁን እንድታስተካክሉና የበለጠ ስርዓት ያለው ሕይወት እንድትመሩ ይረዳችኋል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የቤት እና የቤተሰብ ትኩረት። ቤት እና ቤተሰብ በሰኔ ወር ውስጥ ትልቅ ትኩረት ያገኛሉ። ፀሐይ በሰኔ 20 የክረምት መጀመሪያ ቀን ሰመር ሶልስቲስ ከጁፒተር ጋር በካንሰር ምልክት ውስጥ ስትቀላቀል የቤታችሁና የቤተሰባችሁ ጉዳዮች ይበልጥ ይደምቃሉ። ከዚያም በሰኔ 24 ፀሐይና ጁፒተር ፍጹም በሆነ ሁኔታ ሲገናኙ፣ ይህም ከየታምራት ቀን ወይም ከጁፒተር ካዝሚ በመባል ይታወቃል። እንዲሁም በሰኔ 25 በሚኖረው የካንሰር አዲስ ጨረቃ ወቅት የቤታችሁና የደህንነታችሁ መሰረት ይበልጥ ይጠንክራል። ከዚህ በኋላ የሚያብረቀርቁ ነገር ግን ላዩን የሆኑ ነገሮችን በማሳደግ ጊዜያችሁን አታባክኑም። ይልቁንም እውነተኛ እርካታና ድጋፍ በሚሰጧችሁ ሁኔታዎች ላይ ትኩረት አድርጉ። ለሚቀጥሉት ዓመታት ልትገነቡበት የምትችሉትን ጠንካራ መሰረት መጣል ጀምሩ። ይህ ቤት መግዛትን፣ ቤተሰብ መመስረትን ወይም ደግሞ ለወደፊት የገንዘብ ዋስትና ማረጋገጥ ይችላል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የኤሪስ የፍቅር ሆሮስኮፕ ለሰኔ 2017። አሁን ደግሞ ወደ ልብ አንጠልጣዩ የፍቅር ጉዳይ እንምጣ። አሪየሶች፣ የፍቅር ሕይወታችሁ በሰኔ ወር መጀመሪያ ላይ ልክ እንደ የኪነ ጥበብ ትርኢት ሊሆን ይችላል። የማርስ ተጽዕኖ እስከ ሰኔ 17 ቀይ የጋለ ስሜት ያለው ገዢ ፕላኔታችሁ ማርስ እስከ ሰኔ 17 ድረስ በድራማዊ ሊዮ ምልክት ውስጥ የ8 ሳምንት ጉዞውን ያጠናቃል። ይህ ማለት በፍቅር ሕይወታችሁ ውስጥ ትልቅ ድራማ፣ የጋለ ስሜትና ትኩረት መፈለግ ሊኖር ይችላል። የመሪነት ሚና ወይስ ተመልካች?
በዚህ ትርኢት ውስጥ የመሪነት ሚና እየተጫወታችሁም ይሁን ወይም ደግሞ የእናንተን ቀልብ ለመሳብ የሚሞክሩ ሰዎችን ከፊት ረድፍ ሆናችሁ እየተመለከታችሁ ብዙ አስደሳችና ያልተጠበቁ የፍቅር ንግግሮች እንደሚኖሩ ጠብቁ። ስውርነት የለም። በሰኔ ወር መጀመሪያ ላይ ስውር ነገሮችን አትፈልጉም። ፍንጣቂ ድምቀትና ሙሉ የፍቅር መገለጫዎችን ትፈልጋላችሁ። አንድ ከወትሮ የተለየ ባህሪ ያለው ሰው የፍቅሩ ማዕከል ካደረጋችሁ በደስታ ልትቀበሉ ትችላላችሁ። ለግንኙነት ውስጥ ላሉ አርየሶች ፍቅራችሁንና አድናቆታችሁን በይበልጥ በቃልና በተግባር ብትገልጹ ምን እንደሚፈጠር ተመልከቱ። በዚህ የዳበረ የማርስ ዑደት ወቅት በጋራ የምትሰሩት ፕሮጀክት ቀድሞውኑ ተጀምሮ ሊሆን ይችላል። ምናልባት ልጅ የማሰብ ጉዳይ ወይም ደግሞ የቤት እድሳት። ሁለታችሁንም የሚያነቃቃ ግን የማያስጨንቅ ነገር ፈልጉና እስከ 17ኛው ቀን ድረስ በዚያ ጉዳይ ላይ በሙሉ ኃይላችሁ ስሩ። የቬነስ ተጽዕኖ በቂ የሆነ የሰውነት ንክኪ እያገኛችሁ ነው አርየሶች። አሳሳዋ ቬነስ በተፈጥሮ ቤቷ በሆነው ታውረስ ምልክትና በእናንተ የገንዘብና የደህንነት ሁለተኛ ቤት ውስጥ በወሩ በሙሉ ስለምትቆይ ፍቅር የበለጠ ስሜታዊና የሰውነት ንክኪ ያለው ጥራት ይኖረዋል። ይህ ማርስ እያሳየ ያለው ከልክ ያለፈ አይነት ስሜትን በተወሰነ መልኩ ያረጋገዋል። በስተጀርባ ያለው ግንኙነታችሁ ከማሳየት የዘለለ መሆኑን አረጋግጡ። የሴቶቻችሁ አሰላለፍ ምን ይመስላል? ከአካላዊ መሳሳብ በዘለለ ፍላጎታችሁን የሚቀጥል በቂ የሆነ የጋራ መሰረት አላችሁ። የግንኙነት ስርዓቶች በከፍተኛ የስሜት ጊዜያት መካከል የግንኙነታችሁ ቋሚ ምት የሚሆኑ ስርዓቶችን ፍጠሩ። የሌሊት ማሰላሰል፣ የጠዋት ቡና ወሬ፣ በአልጋ ላይ፣ በረንዳ ላይ ወይም ምርጥ እይታ ካለው መስኮት አጠገብ ፍቅርን በማሳየት ረገድ ወጥነት እጅግ ኃይለኛ የሆነ የፍትወት ክፍል ነው። የውጭ ጣልቃ ገብነት በሰኔ 9 አካባቢ ቬነስ ከፕሉቶ ጋር በአኳሪየስ እና በእናንተ የማህበረሰብ 11ኛ ቤት ውስጥ ከአደባባይ ስትፈጥር የውጭ ሰዎች በፍቅር ግንኙነታችሁ ግቦች ላይ ጣልቃ ሊገቡ ይችላሉ። አንድ ቅናት የተሞላበት ሰው ከቀኝ በሚመስል መልኩ ጥርጣሬን ሊዘራ ይችላል። የሌሎችን አስተያየት ከመስማት ይልቅ ራሳችሁን ችላችሁ አስቡ። ነፃ ከሰኔ 17 በኋላ ያለው ለውጥ ማርስ ወደ ቪርጎ ስትገባ የፍቅር ሁኔታው ይቀዘቅዛል። የጋለ ስሜት ፕላኔት በኃላፊነት በተሞላው 6ኛ ቤታችሁ ውስጥ እስከ ነሐሴ 6 ድረስ ስለሚቆይ የፍቅር ቋንቋችሁ ይሆናል። አሁን ማርስና ቬነስ በተግባራዊ የምድር ምልክቶች ውስጥ ስለተባበሩ የግንኙነት ዝርዝሮችን ለመስራት ዝግጁ ትሆናላችሁ። የሚዘጋጁ ዝግጅቶች አሉ። የሚቀናጁ ቀጠሮዎች። በዚህ ጤናማ የኑሮ ዘይቤ በእግር ጉዞ ላይ የፍቅር ጓደኛችሁን ልታገኙ ወይም ከፍቅረኛችሁ ጋር የአካል ብቃት እንቅስቃሴ ልትጀምሩ ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አዳዲስ መረጃዎች ሲኖሩ እንዲደርሳችሁ የደወል ምልክቷን ይጫኑ። የኤሪስ የገንዘብ ሆሮስኮፕ ትንታኔ ለሰኔ 2017። አሁን ደግሞ ወደ ገንዘብ ነክ ጉዳዮች ይሸጋገር። ኤሪሶች ሐሳቦቻችሁ እንዲበሩ አድርጉ። የፀሐይ ተጽዕኖ እስከ ሰኔ 20 ፀሐይ እስከ ሰኔ 20 ድረስ በጀሚኒ እና በእናንተ የግንኙነት የትብብርና የብልህ ሐሳቦች 3ኛ ቤት ውስጥ ስለምትሆን ብዙ ዕድሎች ይከፈታሉ። ሐሳባችሁን ለማቅረብ፣ ለማስተዋወቅ እና አጋርነት ለመፍጠር ይህ አረንጓዴ መብራታችሁ ነው። የሚዲያ ፕሮጀክት፣ ኮርስ ወይም ደግሞ አዲስ የንግድ ሐሳብ አላችሁ። የሰማይ አካላት ራዕያችሁን እንዲታካፍሉ ሙሉ ፈቃድ ይሰጧችኋል። የግንኙነት ዋጋ በዚህ ወር በጣም ዋጋ ያለው ካፒታላችሁ ግንኙነታችሁ ነው። ከሰዎች ጋር ተነጋገሩ፣ የኔትወርክ ዝግጅቶች ላይ ተሳተፉ እና ከአካባቢያችሁ ካሉ ሰዎች ጋር ለአዲስ ትብብር ተገናኙ። ምናልባትም በአጋጣሚ በሚደረግ ውይይት አዲስ ሥራ ወይም ትርፋማ የሆነ ዕድል ልታገኙ ትችላላችሁ። የጁፒተር የገንዘብ ለውጥ ከሰኔ 9 ጀምሮ፣ ነገር ግን እውነተኛው የገንዘብ ለውጥ የሚመጣው በሰኔ 9 ነው። አስፋፊው ጁፒተር ከ10 ዓመታት በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ ወደ ካንሰር እና ወደ እናንተ የቤት የደህንነት እና የቁጠባ 4ኛ ቤት ይገባል። ይህ የ12 ወራት ዑደት የሚያብረቀርቁ ጊዜያዊ ነገሮችን ከማሳደድ ይልቅ ዘላቂ መሰረት ስለመገንባት ነው። ድንገተኛ ግዢዎችን ለመግዛት የምታወጡትን ገንዘብ መቆጠብ ጀምሩና ስለ ረጅም ጊዜ አስቡ።
ደጋፊና አሳዳጊ ከሆኑ ተባባሪዎች ጋር ተሰለፉና የተትረፈረፈ በረከት ሲከተል ተመልከቱ። ፀሐይ ከጁፒተር ጋር በሰኔ 24 የታምራት ቀን ስትገናኝ ትልቅ ስምምነት፣ ባለሀብት ወይም ወርቃማ ድልቅ በእጃችሁ ላይ ሊወድቅ ይችላል። ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አዳዲስ መረጃዎች ሲኖሩ እንዲደርሳችሁ የደወል ምልክቷን ይጫኑ። በመጨረሻም ውድ ኤሪሶች፣ እንደምታዩት ሰኔ ወር ለእናንተ በብዙ ዕድሎችና ለውጦች የተሞላ ነው። በአእምሯችሁ፣ በፍቅራችሁ፣ በቤታችሁ እና በገንዘብ ሁኔታችሁ ላይ ጉልህ መሻሻሎችን ልታዩ ትችላላችሁ። የሰማይ አካላት የሚሰጧችሁን ኃይል በአግባቡ ተጠቀሙበት። ፈተናዎች ሲመጡ በትዕግስትና በብልሃት አልፏቸውና ከሁሉም በላይ ደግሞ በራሳችሁ ላይ እምነት ነው። ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ይህ ትንበያ እንደሚረዳችሁና እንደሚያበረታታችሁ ተስፋ አደርጋለሁ። ለዛሬ ያዘጋጀንላችሁ የአሪስ ወርሃዊ ትንበያ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ የኮከብ ትንበያ እስከምንገናኝ ድረስ በያላችሁበት ብርታት፣ ድፍረትና ስኬት ከእናንተ ጋር ይሁን። መልካም ጊዜ።